ሰላም ሰላም፣ ውድና የተከበራችሁ ለገብ ሜላት ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከዚህ ሰዓት ቆያችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት በአዲስ ቪዲዮ መጥቻለሁ። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ነባሮቹም ሼር ኮመንት እያደረጋችሁ አብራችሁን ቆዩ። ዛሬ እንግዲህ በዚች ህፃን ጉዳይ ነው ስናወራ ምን ቆየው ፍትህ እያለን ሁላችንም በሷ ልንሰራ ይገባልና ስለሷ ነው ፍትህ እያልኩኝ የምቆየው ከእናንተ ጋር ይሆናል። ስለዚህ ሁላችንም ምክንያቱም ባለፈው ጊዜ እንትን እንዳላችሁት ልክ ለሄበን ፍትህ ጠይቀን ይሄ ሰውዬ ምንም ተገቢውን የሄበንን ገዳይ ተገቢውን ፍትህ ባያገኝም ተገቢውን እስራት ተገቢውን ቅጣት ባያገኝም ግን ህዝቡ አንድ ሆኖ በመነቃነቁ ህዝቡ አንድ ሆኖ እንደዛ በማድረጉ ቢያንስ እንኳን የ22ም ሆነ የ20 ዓመትም እስራት እንዲፈረድበት ተደርጓል። ገብቷችኋል? ከዛ በኋላ ያለው ይግባኝ ምን ተደረገ፣ ምን ተፈጠረ፣ ምን መጣ የሚለውን የምናውቀው ነገር የለም። ግን አሁን ላይ ደግሞ ይቺ ህፃን በሰቆጣ እና በሰቆጣ አካባቢ ከዛሬ 5 ወር በፊት በአሰቃቂ ሁኔታ እንደተገደለች በስለት ተወጋግታ እንደተገደለች ሁላችንም እናስታውስ ነን። ምክንያቱም ብዙዎቻችን እናውቃለን ብዬ አስባለሁ። ሁላችንም እናስታውሳለን። እንግዲህ ጎረቤት የተባለ ተብዬው ነው እንደዛ አድርጎ ህይወቷን ያሳጣት ይችን ህፃንም ቦቀቅላ የተባለውና የሰማነው። ሰውየውም እንግዲህ ለጊዜው ተይዞ ነበረ፣ እስር ቤትም ገብቶ ነበረ። ግን እስር ቤት ገብቶ የእስር ቤት ቆይታ የነበረው 45 ቀን ብቻ ነበረ። ከዛ በኋላ ተፈቷል። ሰውየው ያለምንም ነገር ተፈቷል ማለት ነው። ምክንያቱም የልጅቷ ገዳይ የዚች ህፃን ነፍሷን የቀማት ህይወቷን የቀማት ገዳይዋ እሱ እንደሆነ እየታወቀ ፈተውታል ማለት ነው። ፍትህ በሌለበት ሀገር ህፃናት፣ ሴቶች እየተደፈሩ እስከ መቼ ነው ይሄ ነገር የሚቀጥለው የሚለው እኔ መቼም ግራ ይገባኛልና አሁንም ለዚች ህፃን መልእክት ማስተላልፈው ነው። ሁላችንም ቪዲዮ እየሰራን ፍትህ እንድንጠይቅላት ነው። ምክንያቱም ቢያንስ እንኳን ሰውየው እንደው ቢያንስ እንኳን አነሰ ቢባል እንደው 10 ዓመት እስራት አይፈረድበትም። ጭራሽ 45 ወር እንኳን አልሞላው። በ45 ቀኑ ነው እንግዲህ 1 ወር ታስሮ ነው የተፈታው ማለት ነው ይሄ ሰውዬ። ታውቃላችሁ ይሄንን እንግዲህ ይሄንን አረመኔ የሞት ፍርድ መፈረድ ሲገባው ብዙ ነገር መፈረድ ሲገባው ብዙ ነገር እያየን ነው። ህግ ምን አይነት ህግ እንደሆነ ወደው ተከታትለው ምን አይነት እርምጃ እንደሚወስዱ እያየን ነው በተለያየ አካባቢ። በእርግጥ ህግ የሚባል የለም ሀገራችን ላይ። ህግ የሚባለው ከጠፋ ቆይቷል። ግን ቢሆንም ደግሞ ሁላችንም ፍትህ ብለን ጠይቀን ይቺ ህፃን ፍትህ እንድታገኝ ቤተሰቦቿ የኢትዮጵያን ህዝብ ተማጽነዋል ማለት ነው። ፍትህ እንዲጠይቅላቸው የኢትዮጵያ ህዝብ ከጎናቸው እንዲቆም ጠይቀዋል፣ ተማጽነዋል ማለት ነው። እና እኛም ጥሪያቸውን አክብረን ፍትህ ለዚች ህፃን እያልን መጮህ አለብን ማለት ነው። ምክንያቱም ሚዲያ የሚፈጥረውን ነገር ታውቃላችሁ። በእርግጥ አንዳንዴ የሚገነው ላይ ይገናል፣ የማይገነው ላይ እነዛ ሰዎች እንግዲህ ተመችቷቸው በትልቅ ሚዲያ ቀርበው ምናምን ብዙ ነገራቸውን ስላልተናገሩ ወይም ስላላወጡ ሊሆን ይችላል። ቦታውም አመች ስላልሆነ ብዙ ጊዜ በጦርነት በተለያየ ነገር የተጠመደ ስለሆነ ከባድ ነው ታውቃላችሁ። ስለዚህ እኛ በቻልነው አቅም ማንኛውም እዚህ ጋር ይቺ ህፃን ብሔር፣ ዘር፣ ሃይማኖት ምናምን የሚል እንትን የላትም። ህፃን ናት፣ እንደተፈጠረች ናት። ገና ሳትኖር ነው ህይወቷን የቀማት የበላትና ስለዚህ ሁላችንም በንቅስ ወተን ይቺ ከሊናት ማለቱን ትተን ሁላችንም በንቅስ እንደባለፈው እንዳረግነው ለሄበን እንደጮህ ነው ለዚህች ህፃንን ፍትህ እንድታገኝ ይሄ ነብሰ በላ አውሬ ገዳይ እንዲያዝ እንዲታሰር ቢያንስ እንኳን ሌላ ነገር ሌላ ፍርድ መቼም ሲያምረን ይቀራል ነው። ግን ቢያንስ እንኳን ቤተሰቦቹ ካጠገቧ ሆነው እያዩ ይሄንን ነገር እንዴት በቃ አይደል ካጠገባቸው ሆነው በእነሱ ላይ ምን እርምጃ ምን አይነት አሁን መስፈራርች እየተደረገባቸው እንደሆነ ምን ይታወቃል። ታስታውሱ ከሆነ የሄበን እናት ያ ሰውዬ ታስሮ አምልጦ ወጥቶ ነበረ የሄበን ገዳይ ታስታውሱ ከሆነ ስትናገር ማለት ነው። አምልጦ በወጣበት ሰዓት ግን እሷ ያልተቀጠረችበት ቦታ የላትም። እንግዲህ ከነበረችበት ስራ ዝቅ ብላ ጽዳት ተቀጥራ የተለያየ ስራ እየሰራች ይችኛዋን ህፃኗን እንኳን ለማኖር ህይወቷን ለማሻሻል ነበር። ግን ሲያሳድዳት ነበር በጥቁር መኪና እሷን አፍነው ለመውሰድ እሷን አፍነው የሆነ ነገር ለማድረግ ምክንያቱም ክስ እንዳትመሰርትባቸው ድጋሚ እስር ቤት እንዳይገባ
ብዙ ነገሮች ሲያሳድዷት እና ብዙ ነገር ሲያደርጓት ነበረ። ታውቃላችሁ፣ ታስታውሳላችሁ ስትናገር የነበረውን እና ድጋሚ ፈጣሪ ረድቷት ወጥታ ወደ ሚዲያ ይሄ ሰውዬ ባያዝ ኑሮ በእሷ ህይወት ላይ ወይም በቤተሰቦቿ ላይ የሆነ ችግር ያደርስ ነበረ። ታውቃላችሁ። ምክንያቱም በቃ አላድል አንዴ ወደ አረመኔነት ከተቀየራችሁ እንደዛ ነው። እንደገና ደግሞ የሚያሳድዳችሁ ወይም ለዛ ፍትህን የሚጠይቅ ሰው ካለ ያን ሰው ከዛ ነገር ለማደናቀፍ ሁሉንም ነገር ያለ ፍትህ ለማስቀረት ብዙ እንደዚህ ወዳደሮች አሉ በገንዘብ ተከፍሏቸው የሚሰሩና ያን ሰውዬ እንደምንም አስመልጠው ተበዳዩን ምክንያቱም ወንጀል ግፍ የደረሰበትን ደግሞ ጭራሽ ይባስ ብለው እያሳደዱ መድረሻ መቆሚያ መቀመጫ ያሳጥታል ማለት ነው። እና ጊዜው የከፋ ጊዜ ላይ ነው የደረስነው። እንደምታዩት ነው ሰሞኑን የሚደረገው ነገር በእኛም በሀበሻም ብቻ ሳይሆን በተለያየ ዓለም የሚሆነውን ነገር እያየን ነው። ስለዚህ አሁንም እኔ ድምፅ እንድንሆናት ነው ማስተላልፈ ያለሁት ማለት ነው። ያም ያለ ይህ እርግጠኛ ነኝ ይህ ሰውዬ ተፈቷል። 45 ቀን ታስሮ ተፈቷል። ከተፈታ በኋላ ግን እነዚህ ሰዎች እንዴት እየኖሩ ነው የሚለው በራሳቸው ናቸው አስቡት፣ ሳሉት። እናትና አባቷ የህፃኑ እናትና አባቷ እንዴት ብለው እየኖሩ ነው? ምክንያቱም እሱን ወንጀለኛ እንደሆነ እሱ እንደሆነ የገደለው እንትን ብለው ነበር ያሳሰሩት። ያለምንም ፍትህ ግን ወጥቷል። እንደዚህ ብላችሁ ስለሆነ ወንጀላችሁኝ እያለ እያሳደዳቸው ወይም በተለያየ ነገር መስፈራሪቸው እያደረገባቸው ብዙ ነገር እያደረገባቸው ብዙ ጫና እያደረገባቸው እንደሆነ ነው የሚሰማኝ እኔ ማለት ነው። እነሱ ያው ለኢትዮጵያ ሕዝብ ጉርሻ ፖስቶታል። አያችሁ፣ ድምፅ እንሆናት ብሎ ጉርሻ ፖስቶታል። ምክንያቱም የኢትዮጵያ ሕዝብ ድምፅ እንዲሆነው ነው። የልጁ ደም እንደዚሁ ደመ ከልብ ሆኖ እንዳይቀር ታውቃላችሁ። ደመ ከልብ ሆኖ እንዳይቀር የልጁ ደም ቢያንስ እንኳን ልጁን ባይመልሳትም እንኳን ይሄን አውሬ ታስሮ ማየት ይፈልጋል የልጅ የህፃን አባት ወይም እናት። ስለዚህ እናንተ ኢትዮጵያውያኖች ደግሞ ሁላችንም በምንም ሳንለያይ ለዚች ህፃን ድምፅ ሆነናት ይህ ሰውዬ ተመልሶ እንዲታሰር ወይም ሌላ ገዳይም ከሆነ ፖሊስ የሚቻለውን እርምጃ ወስዶ ገብቷቸዋል። ወንጀለኛው ለህግ ለፍርድ እንዲቀርብ። ይህች ህፃን የሁላችንም ልጅ ናት። የማንም የእነሱ ብቻ ልጅ አይደለችም። ነገ ጧት በእኔ ልጅ እንደማይደርስ በምን እርግጠኛ ነኝ? ነገ ጧት የተደረገው ነገር ብዙ ነገሮች አሁን ብዙ ፋይሎች እየወጡ ነው። ሲደረግ የነበረው ሁሉ ህፃናት ስንት ግፍና መከራ ሲደርስባቸው እንደነበረ ብዙ ነገሮች እየወጡ ነው። በቲክቶክ በተለይ ብዙ ነገሮች ብዙ መረጃዎች እየወጡ ነው። ኢትዮጵያ እንደዚህ አይነት ሀገር ሁና እስከ መቼ ነው የምትቀጥለው የሚለውን እንግዲህ አንድ እግዚአብሔርና እግዚአብሔር ብቻ ፈጣሪ ብቻ ነው የሚያውቀው። ምክንያቱም እኛና አብርደው እኛና ቀዝቅዘው እኛ እንደዚህ እናድርገው ብንል የምንችለው አልሆነም። እየባሰ እንጂ እየተሻለ አልመጣምና ይሄ የሀገር እንደዚህ በቃ ውጥንቅጡ መጥፋቱ ለህዝብ ሰላም መንሳት ለህዝቡ እንዲሰደድ አሁን እያያችሁ ነው። በዚሁ አያይዤ ደግሞ በሊቢያ ተሰደው ለሚገኙት ወንድሞቻችንም እንዲሁ ድምፅ እንድንሆናቸው እነሱ ትናንትና ሳራና ብርጅስቶን እየተከራከሩ ነበር በዚህ ጉዳይ እና ምክንያቱም በየቲክቶኩ እየሄዱ ባካችሁ ነፍሳችንን አድኑት እያሉ ነው። 16 ቀን ነው ምናምን ነው ከዛ ቦታ እንዲለቁ አዋጅ የተሰጣቸው ማለት ነው። ከዛ በኋላ ካለቀቁ በእነሱ ላይ በሚደርሰው ነገር ማንም ተጠያቂ እንዳልሆነ ሊገደሉም ይችላሉ። ምንም ሊደርስባቸው የደረሰባቸውን ነገር ሁሉ ያው እስካሁን ድረስም ራሱ ስንት ነገር በሽተኛ ይሆናል፣ ራሱን ይስታል፣ ያበዳል፣ ብዙ ነገር የደረሰባቸው አሉ ነው የሚባሉት። እና እዛ ጋር ወደ 700,000 ነው ምናምን ስደተኛ እዛ ላይ ብያ ላይ ያለው ማለት ነው። እንግዲህ ይታያችሁ እንሻገራለን ብለው እዛ ጋር ሄደው በቃ በዛም በዚህም ከባህርም ከአሳም እየተረፉ የተሻገሩት እንዲሁም ደግሞ አመት ጨርሶባቸው 1 አመት ተጉዞ የገቡ አሉ። የሚገርማችሁ ነገር 1 አመት በእግራቸው ነው መሰለኝ ሲሄዱ የነበሩትን ያላቀ የትራንስፖርት ስለማይኖራቸው እና ያን ሁሉ ነገር አሳልፈው የት ነው የገቡት? እዛ ጭው ያለ በረሃ ሊቢያ ላይ ነው የገቡት። እዛ ሆነው ደግሞ አሁን ደግሞ እባካችሁ ድረሱልን፣ እባካችሁ አድኑን እያሉ እየጮሁ ይገኛሉ ማለት ነው። ግን አሁን ላይ ህዝቡ ያለንን አዋተን እንኳን እናግዛቸው እንርዳቸው ቢል ይሄን 700 ምናምን ሺህ ህዝብ እዛ ጋር ያለው እውነት በቲክቶክ የሚዋጣው ገንዘብ ለነሱ
ይበቃቸዋል ወይ? ለማን አካፍለው ለማን ነው የሚሆነው? ከዛ ደግሞ በየጎጡ በየቦታው እየተለያዩ ከሌ ከሌን ይርዳ፣ ከሌ ከሌን ይርዳ፣ አማራ አማራውን ይርዳ፣ ትግሬ ትግሬን ይርዳ፣ ኦሮሞ ኦሮሞን ይርዳ፣ እንትንን ይርዳ ምናምን ምናምን እያሉ በየሰፈሩ እየከፋፈሏቸው ነው ማለት ነው። እንደዛ ሆኖ ማንም ማንንም እንትን አይልም። እስቲል እንኳን እልክ ይዟቸው እኔ ለምን የኔ ወገን እንደዚህ ብሎ እንኳን እንትን ብሎ በእርግጥ ብዙ ባለሀብቶች አሉ ከዚህ እንኳን ማያደርሱ ብዙ ባለሀብቶች አሉ። ሀብታቸውን መጣያ ያጡበት እግዚአብሔርን ብዙ ባለሀብቶች አሉ። ለነሱ ደርሶላቸው አሁን ትናንትና ክርክራቸው የነበረው ሳራና ብርጅስቶን ምንድነው ብርጅስቶን ቪዲዮ እንስራና ባለሀብቶች ድርጅታቸውን ወይም ካምፓኒያቸውን ምናምን እኛ እንድናስተዋውቅላቸው በነፃ እነሱ ደግሞ እዛ ጋር ተዋውቀው በሚያገኙት ገቢ ለእነዚህ ልጆች እንዲደርሱላቸው የቻሉትን እንዲያደርጉላቸውና በቻሉት አቅም ህዝቡም ጨምሮ እነዚህ ልጆች ወደ ሀገር መግባት ነው ያለባቸው። ወደ ሌላ ቦታ ማሸግሸግ ወይም ወደ ሳዑዲም ወደ የትም እንደሆነ የሚሄዱበት አይታወቅም። ወደዛ መሄድ ነው ያለባቸው። እሱ ተወስኖ ከዛ ቦታ ህይወታቸው መትረፍ አለበት ነው እያሉ ሲከራከሩ የነበሩት ማለት ነው። ግን ምንም እኔ ሳስበው ግን እግዚአብሔር ነው የምላችሁ የሚሆን አይመስለኝም። አሁን 2-3 ሆነው ቲክቶክ ከፍተው ባካችሁ ልንሞት ነው ይላሉ። 2 ሆነው 1 ሆነው ምናምን እዛ ጋር ያለው ሚዲያ ማያው ስልክ የሌላቸው አሉ ብዙ አሉ። እና ለዚህ ሁሉ ህዝብ እንዴት ነው የሚደረስለት? አንድ ሲሆን እስከ ዛሬ እንደዚህ ተይዞ እንደዚህ በገንዘብ የተደራደረበት እንደዚህ ሲባል በዛም በዚህ 2 ቀንም 3 ቀንም ጨረሰ። መቼም እየታገዘ ነበር። አሁን ግን የሁሉ ህዝብ ማህበል ነው ታውቃላችሁ። እንደዚህ አሁን እንደዚህ በተለይ እንደው ትንሽ እንቅስቃሴ የሚያደርገው በአረብ ሀገር ያለ ነው። በአረብ ሀገር ያለ ነው አንጀታችን አይችልም። ወጥተው ሲያለቅሱ በራብ እንደዛ ሆኖ አንጀታቸው ከእንትናቸው ከጀርባቸው ጋር ተጣብቆ ስናይ እንደዚህ እየተሰቃዩ ስናይ አፈር ላይ እዛ አቧራ ላይ እየተከባለሉ ስናይ ምንም በቃ አይሆን ሆነው ስናይ አንጀታችን አይችልም። እንዴቷ ቅድም እያለቀሰች ነበረ ገብታ የሸዋራዊት ልጅ ነው ነፍሱን ባካችሁ ለእናቱ አስገቡት ሳይሞት በህይወት ይግባ እያለች ነበርና ምክንያቱም አጥንቱ ከኋላ ያለው የጀርባ አጥንቱ ወደ ኋላ ወጥቷል ነው የምትለው እሷ። ደግሞ እንግዲህ ከእራብ የተነሳ ወይም እንደዚህ ኮርቱም ብሎ መቀመጥ የተነሳ ሊሆን ይችላል። እንዴት ነው መግባት የሚችለው? ህጋዊ አይደሉም እነዚህ ሰዎች። በዛው በባህር ነው ተመልሰው መሄድ የሚችሉት። ትኬት ተቆርጦላቸው በፕሌን የሚሄዱ አይመስለኝም። እና የእነሱ ጉዳይ ራሱ እግዚአብሔርን ሰላም ነው የሚነሳችሁ። እና እኔ ትናንትና እያዳመጥኩኝ ነበረ ያዝችን የህፃንን ጉዳይ ፍትህ ብዬ ገባሁ እንጂ በእነሱ ነበረ ቪዲዮ ልሰራ ያሰብኩት ማለት ነው። በእርግጥ በእነሱም ደግሜ የምሰራለሁ እዚሁ አያይዤ አሁን እኔ መልእክት ላስተላልፍላችሁ ሁላችሁም ቪዲዮ እንድትሰሩ ብዬ ነው እንጂ ድጋሚ እኔ ቪዲዮ መስራት አይቀርም በእነሱ ጉዳይ ማለት ነው። ምክንያቱም በቪዲዮ ከሆነ ህዝቡ አንድ ሰው አይቶ አንድ ሰው ማገዝ የሚችል ከሆነ ያው 700 ሺህ ማለት እንግዲህ ይታያችሁ በየዓለም ያለ ነው። ቢያንስ እንኳን እኛ በሰላም ቦታ ላይ ያለ ነው እንደው ቢያንስ የ2 ቀን የ3 ቀን ደሞዛችንን ይቅርብን ብለን ለነዚህ ወገኖቻችን ብናግዛቸው ምናልባት ለነሱ መፍትሄ ወይ ወደ ሀገራቸው መግቢያ ወይ ከዛ ቦታ ማሸግሸጊያ ሊሆናቸው ይችላል። ግን እንዴት ብሎ ነው ሌባ በበዛበት አሁን ለዚህ ሁሉ ህዝብ ማን ነው ገብቷችኋል? እንትኑን ወስዶ ሪክስ ወስዶ ለዚህ ህዝብ የሚያሰባስበው በራሱ አካውንት እንትን ብሎ በኋላስ እንዴት ነው የሚያከፋፍላቸው? ችግር ነው የገባው እየተመዘገበ እንኳን ቢሆን እንዲህ አድርጎ ኪሱን አደረጀበት ለኪሱ እንደዚህ አድርጎ ኪሱን አሟላበት ኪሱ እንደዚህ ያደረገበት ነው እንጂ እና ኪሱን ሞላበት ኪሱን እንደዚህ ያደረገበት እንጂ እንደዚህ አድርጎ መስዋዕት ከፍቶ እንዲህ አድርጎ አሰባሰበላቸው የሚል የለም። ይፈራል ሰው። ምክንያቱም ለዛ ሰው ለማሰባሰብ አሁን ሁሉም ለራሱ ይፈራል። እኔ አሁን ይፈራል። እኔ አሁን ለራሴ እፈራለሁ። እንደው በራስሽ አካውንት እንደዚህ አሰባስቢ ምናምን ቢሉኝ አላሰባስብም። ገብቷችኋል? እፈራለሁኝ። እና ይሄንን ነገር እንዴት ነው ማለት አሁን ይሄው ሁሉ ህዝብ አንድ ሰው 2 ሰው ሲሆን መቼም የሁሉ ህዝብ ግን እኔ እንጃ አላውቅም። ቀንም የላቸው ቀናቸውም እያለቀ ነው። መቼ ነው ተሰብስቦ መቼ ነው ቪዲዮ ተሰርቶ መቼ ነው የሚደረስላቸው ነው አሁን ሰው የሚታመሰ ያለው ማለት ነው። ቀን የላቸውም። 16 ቀን ብቻ ነው የተሰጣቸው። እባካችሁ በህይወት አውጡን እባካችሁ፣ ለማን እንጩህ ነው የሚሉት ያሉትና አላውቅም። ፈጣሪ ድረስላቸው ነው የምለው። እግዚአብሔርን ነው የምላችሁ። ፈጣሪ ድረስላቸው። የሚፈጠረውን እንግዲህ እኔ ምን እንደሚያደርጉ ምክንያቱም ከ70 በላይ ማን ነው ስሙ ዳኒ የሚባል አሜሪካ የሚኖር ይመስለኛል። እሱ ቲክቶከር ማለት ነው።
ከሰባ በላይ መዝግብ ያለው ብሏል። ሰባዎቹ ማን ገንዘብ ይዘው የጎደላቸው 200 ሺህ ብር የጎደላቸው 300 ሺህ ብር የጎደላቸው ሳንቲም ይዘው አሉ። እንደዚሁም ደግሞ ምንም ሳንቲም የሌላቸውም አሉ። ታመው ባልጋ ላይ የሚገኙም አሉ። ብዙ በቃ እንደዚህ አሁን እነሱ መዝግቤ ይዣለሁኝ እያለ ነበር እሱ ራሱ ማለት ነውና እሱ አሁን 70 ያዘ። አንዱ 100 አንዱ እንደዛ ቢይዝ የ700 ሺህ እንዴት ነው? ሺህ እኮ ነው 700 ሰው አይደለም። እግዚአብሔር ነው የምላችሁ 700 ሺህ ነው። እና በጣም እኔ እንጃ አላውቅም እንዴት ተብሎ እንደሚደረስላቸው እኔ ራሱ ሳስበው ግራ ያጋባቸዋልና ፈጣሪ ይድረስላቸው። እግዚአብሔር እውነት ሰው ሀገሩ ሲወጣ ሰርቼ እለወጣለሁኝ ሰርቼ እንደዚህ ሆናለሁ እንደዚህ ቦታ ደርሳለሁ እንደዚህ ብሎ ነው የሚሄደው አይደለም። ግን የባሰ ችግር ላይ እየደረሰ የባሰ ችግር እያጋጠመው እንደዚህ አይነት ነገር ላይ ይወድቃል። ታውቃላችሁ በጣም እኔ እንጃ አላውቅም ምን እንደምላችሁ። በጣም ነው የሚያሳዝኑት አንጀት የሚበሉትና ፈጣሪ ድረስላቸው ነው። በዛው አያይዤ የህፃኗን ጉዳይ ማረሳም ፍትህ ጠይቁላት። ሁላችሁም ቪዲዮ ስሩ፣ ሁላችሁም ፍትህ በሉና ፍትህ ጠይቁላትና የሰውዬ አረመኔ ተመልሶ እንዲያዝ ማድረግ አለብን ባለበት። በእርግጥ አሁን ካወጣ አገር ሊወጣም ይችላል። በተለያየ ነገር ራሱን አመቻችቶ ከዛ ቦታ ሊሰውር ይችላል ራሱን። ግን እንደዛ ከመሆኑ በፊት የወንጀለኛ ከየትም እንዳይንቀሳቀስ እንዴትስ ሊፈቱት አሉ ማለት የተጠረጠረው ሰው እሱ ሆኖ እያለ እንዴት አንድ ወር አስረው እንዴት ይፈቱታል? አንድ ወር ከ10 ቀን ምናምን አስረው እንዴት ይፈቱታል? ወንጀለኛ ነው ተብሎ በወንጀል የተጠረጠረው እሱ ሆኖ እያለ እንዴት ማለት እነዚህ ሰዎች ማስረጃ ራሳቸው ምስክር ሀገሪቱ ችግር አንጻር ሰውም ይፈራል። ምክንያቱም ሀገሪቱ አሁን በጦርነት እየታመሰች ነው። ህዝብ በየቀኑ እየተረሸነ እያለቀ ነው፣ እየተደፈረ ነው። ከዚህ አንጻር ሁሉም ለራሱ ፈርቶ ነው ያው ህይወቱን ማቆየትን የሚፈልግ እንጂ ህይወቱን ማጥፋት ህይወቱን ማጣት የሚፈልግ ህዝብ የለም። እና ሁሉም ምንድነው ራሱን ከዛ ነገር ማውጣት ነው። ምክንያቱም የሆነ ነገር እንኳን አይታችሁ ምስክር ለመሆን ብዙ መስዋዕት ያስከፍላችኋል። ብዙ መስዋዕት ተከፍላላችሁ ማለት ነው። ለዛ ሰው ስትመላለሱ ምስክርነት በእናንተ ላይ የሚደርሰውን ሪስክ ወስዳችሁ ነው። ብዙ ነገሮች አሉና እሱን ላለማድረግ ካለት ተለት እንደዚሁ ደግሞ ተንቀሳቅሶ ለመኖርም ስለሚሉ ቢያዩ እንኳን አይመሰክሩም። እዛ ያሉት በጣም እውነቴን ነው። እኔ አልፈርድባቸውም። ቢያንስ እንኳን እኛ በስደት ያለ ነው ግን እንደነበረው ባለፈው እንኳን ከሀገር ውስጥም ከሀገር ውጭም በየሀገሩ ነበር እንቅስቃሴ የተደረገው። የዚች ህፃን ሲሆን ደግሞ የዚች ህፃን ብቻ ሳይሆን በዚህ በአሩሲም አይታችኋል። ያቺ ማናት እሷም እንደዚሁ የእሷ እንኳን ታስሯል ይመስለኛል እኔ ድጋሚ ምክንያቱም እንደዚህ አይነት ነገር እንትን አልወጣም አላየሁምና እና ለማንኛውም ፍትህ ጠይቁላት ለህፃኗም ለነዚህ ልጆችም እንግዲህ ቪዲዮ ስሩላቸው። መስራት ካቻላችሁ ቪዲዮ ስሩላቸውና በቪዲዮ የሚረዳቸው እኛ ባናግዝ እንኳን የሚረዳቸው እኛን ባስተላለፍ ነው አንድ ሰው ምክንያቱም ለጽርቅ ብሎ አንድ ሰው ከረዳ አላቅም እኔ ስንት እንደሚያስፈልጋቸው እንግዲህ 500 ሺህ ብር አላቸው እዛ ላይ መጨመሪያ ነው። 300 ሺህ ብር አላቸው እዛ ላይ መጨመሪያ ነው እየተባለ ነው እንግዲህ ከዛ በላይ በብዙ ነው የሚያስፈልገው ለአንድ ሰው ማለት ነው። መሻገሪያ ብቻ መመለሻ ማለት ነውና ወይስ ወደ ውጭ ሀገር ለመሄድ ነው? እኔ ይሄ ራሱ አልገባኝም። እና ትናንትና ብቻ ሲጨቃጨቁ ነበረ ሳራና ብርጅስቶን እንዴት ማድረግ እንዳለባቸው። እነሱ ምን እናድርግ ነው ጭቅጭቅም ሳይሆን ምን እናድርግ ነው፣ በምን ምክንያት ይረዱ ነው። ሁሉም በየጎጡ እየተከፋፈለ ነው። የአዲስ አበባን ይርዳ፣ የክፍለ ሀገርን ይርዳ፣ ከሌን ይርዳ እየተባለ ሲከፋፈል ያለው ይረዳል የሌለው ሊሞት ነው ወይ? ስለዚህ ሁሉም አንድ ላይ ተሰብስቦለት የደረሰው ይድረሰው ለሁሉም በቃ የደረሰው ተዳርሶ ያልደረሰውን ደግሞ ተበድረውም ተቀድመውም ሽጠውም ቤተሰብም ያለውም አለ የሌለውም አለ እነሱ እንዲሞልላቸው ማድረግ ነው ብርጅስቶን ስትል የነበረውና አዎ ትክክል ናት። እዛ ጋር በየጎጡ እንርዳ ቢባል ምንም ገብቷቸዋል። እኔ አላውቅም። አንድ ሰው አይችልም። ምክንያቱም 1 ሚሊዮን ቢሆን አንድ ሰው ከየት አምጥቶ አንድ ሰው ይችላል? በተለይ በአረብ ሀገር ያለነው ያለችንን ነው የምናዋጣ ያለችንን ነው እንትን የምንለውና እንዴት መሆን እንዳለበት ብቻ አላውቅም። ለማንኛውም ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። መልካም ምሽት ይሁንላችሁ። ፍትህ በሉ ለህፃኗ።
አመሰግናለሁ ስለተከታተላችሁ።